ኢትዮጵያ ከአፍሪካ ሀገራት መካከል በቀኝ ካልተገዙ ሁለት ሀገሮች ግንባር ቀደሟና የመጀመሪያዋ ኢትዮጵያ ናት። ትናንት ለአፍሪካውያን የነጻነት መነሻ፣ የአብሮነት፣ የአንድነት ማሳያ መገኛ ሀገራችን ኢትዮጵያ ናት። ዛሬም አፍሪካውያንን በአብሮነት፣ በአንድነት፣ በህብረት የምትሰበስበዋ ኢትዮጵያ። ጤና ይስጥልኝ ተመልካቾቻችን፣ እንዴት ሰምታችኋል? የአዲስ እንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የዛሬው የአዲስ እንግዳ ፕሮግራማችን ኢትዮጵያና ፓን አፍሪካኒዝም በሚል ርዕስ በዚህ በወዳጅነት ፓርክ ሁለት እንግዶች ጋብዘናል። ከነሱ ጋር ቆይታ እናደርጋለን። መልካም ጊዜ እንዲሆንላችሁ እንመኛለን። የተከበሩ አምባሳደር እንግዳችን ስለሆኑ በቅድሚያ በጣም እናመሰግናለን። ኢትዮጵያ በአፍሪካ የህብረቱ ጉዞ ላይ የኢትዮጵያ ታሪክ ትናንትናና ዛሬ እንዴት ነው? የኢትዮጵያና የአፍሪካ አንድነት ድርጅት ይባል የነበረው አሁን አፍሪካ ህብረት የምንለው ተቋም እጅግ በጣም የተቆራኘ ነው። ገና ከጅምሩ አፍሪካ አንድነት ድርጅት የሚባለው ተቋም በነጮቹ በ1963 ዓመተ ምህረት ከመመስረቱ በፊት በሁለት የተለያዩ የአፍሪካን ህብረት በተመለከተ የአፍሪካን አንድነት በተመለከተ ሁለት የተለያዩ ሀሳቦች ነበሩ። አንዱ አፍሪካ አሁኑኑ አንድ ትሁን የሚል ነበር። ሌላው ደግሞ አፍሪካ በሂደት አንድ መሆን ትችላለች፣ አሁኑኑ መሆን የለባትም የሚል ቡድን ነበር በወቅቱ ከነበሩት ነፃ አፍሪካ ሀገሮች መካከል። ካዛብላንካና ሞኖሮቪያ ቡድኖች ይባሉ ነበር። ኢትዮጵያ ሁለቱን ቡድኖች አንድ ላይ አስታርቃ የአፍሪካ አንድነት ድርጅት አሁን አፍሪካ ህብረት የሆነው እንዲመሰረት ግንባር ቀደም ሚና ነው የተጫወተችው። ለዚህም ነው ዋና ጽህፈት ቤቱ አዲስ አበባ የሆነው። ስለዚህ የአፍሪካ ህብረት በተነሳ ቁጥር የኢትዮጵያ ሚና በጣም ቁልፍ ነው። ይሄ ብቻም አይደለም። ይሄ ተቋም ከተመሰረተ በኋላ ለአፍሪካ ሀገሮች ነጻነት ግንባር ቀደም ሚና ተጫወተች ሀገር ናት። ለአፍሪካ ነጻነት ብቻ አይደለም፣ ነጻም ከወጡ በኋላ ሰላምና መረጋጋት እንዲፈጠር ለመስዋዕትነት የከፈለች ሀገር ናት። አሁንም እየከፈለች ያለች ሀገር ናት። በላይቤሪያ፣ በብሩንዲ፣ በሩዋንዳ፣ በደቡብ ሱዳን፣ በሶማሊያም ጭምር እየሄደች ለእነዚህ ሀገሮች ሰላምና መረጋጋት አስተዋጽኦ ስታበረክት የቆየች ሀገር ናት። ኢትዮጵያ በአፍሪካ ህብረት በአፍሪካ አንድነት ድርጅት ምስረታ ላይ የነበራት ድርሻ ከአድዋ ጀምሮ የመጣ ክብሯን ያስቀጠለችበት ነው። ከዛ በፊት በ1958 ዓመተ ምህረት ቀደም ብላ የዩኤንኢሲኤን አዲስ አበባ ውስጥ ተመስርቶ ነበረ። ያም ኢትዮጵያ በ1961 ዓመተ ምህረት ይሄንን ደረጃውን የጠበቀ ዓለም አቀፍ ደረጃውን የጠበቀ ፋሲሊቴሽን ያለው ህንጻም ገንብታ አስረክባ ነበረ። ከዛ በኋላ እንግዲህ ያም የመራው ነው ኮንቲኔንታል ላለው ኢንተግሬሽን እና የፖለቲካና የኢኮኖሚ ውህደት ኢትዮጵያ ያላትን ከፍተኛ ፍላጎት ዲፕሎማሲ ችሎታ ያሳየችበት ነው። ያ ማለት ፊዚካሊም ዲፕሎማቲካሊም የኢትዮጵያ አስተዋጽኦ ለመስረታው በጣም ትልቅ ነው። የአፍሪካ ህብረት ከተመሰረተ በኋላ እንግዲህ የተለያዩ ጣውረዶችን ራሱ እንደ አፍሪካ ህብረት አሳልፈዋል። እንግዲህ የተለያዩ ሀሳቦች ይነሳሉ በዚህ መሃል ላይ ህብረቱ እንደ አፍሪካ ህብረት ሆኖ ለመቀጠል ኢትዮጵያ የራሷን አስተዋጽኦም አበርክታለችና እሱኛውንስ እንዴት ይመለከቱታል? እንግዲህ ተቋሙ ከተመሰረተ በኋላ እንደማንኛውም ተቋም ተግዳሮቶች አሉ። እነዚህ ተግዳሮቶችን በዋናነት በሁለት መክፈል ይቻላል። አንዱ ውጫዊ ተግዳሮት ነው። ውጫዊ ተግዳሮት የሚባለው ብዙዎቹ አባል ሀገሮች ቀደም ሲል በቅኝ አገዛዝ ስር የነበሩ ናቸው። ቅኝ ገዢዎቹ በቀጥታም ይሁን በእጅ አዙር እነዚህን ሀገሮች ከቁጥጥር ውጭ እንዳይሆኑ ነፃ እንዳይሆኑ የሚያደርጓቸው ተጽዕኖዎች አሉ። ይሄ አንዱ ነው። ሌላው የውስጥ ራሱ የአፍሪካ ሀገሮች ድክመት አለ። የተቋማት ድክመት አለ። የአመለካከት ድክመት አለ። ለአፍሪካ ለህብረቱ
ትኩረት አለመስጠት አለ። ሌሎች ደግሞ በርካታ ችግሮች አሉ። አፍሪካን እንደሌላው ሀገር እንደሌላው ክፍለ አህጉር ቻሌንጅ የፈጠሩ የተፈጥሮ ችግሮችም ጭምር አሉ። እነዚህ ነገሮች ተደምረው የአፍሪካ ህብረት በፈለገው መጠን በፈለገው ልክ ወደፊት እንዳይሄድ እንቅፋት ሆኗል ማለት ይቻላል። በጥቅሉ የሞኖሮቪያ ግሩፖች በዛ ያሉት የሞኖሮቪያ ግሩፖች የነበራቸው አቋም አፍሪካ በሁለት ብሎክ እንደተበተነች ናይጄሪያ ሌጎስ ላይ የነበረው ስብሰባ ላይ የተከበሩ የውጭ ጉዳይ ሚኒስተር በሰዓቱ የነበሩ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ውጭ ጉዳይ ሚኒስተር ከተማ ይፍሩ ሄደው የተሳተፉበት ስብሰባ ላይ ይሄ ካዛብላንካና ሞኖሮቪያ አብዛኛው የነበረው ከ32 ሀገራት ውስጥ አብዛኛው ሞኖሮቪያ አባል ነበርና እዛ ላይ ኢትዮጵያ ኒውትራል እንደሆነች በሚያሳይ ደረጃ እሳቸው ፐርሰናሊም ጭምር ክቡራ ከተማ ይፍሩ ኢንዲቪጁዋሊ ሰዎችን አፕሮች በማድረግ ዲፕሎማሲውን በመስራት በመነጋገር ካሳመኑ በኋላ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት የኢትዮጵያ እንዲሄዱና ያንን ጥያቄ አዲስ አበባ ላይ ቀጣዩ የሞኖሮቪያ ስብሰባ እንዲደረግ አሳምነው ተነጋግረው የመጡበት ሁኔታ አለ። ከዛም ዝም ብለው አልተቀመጡም። ሴኩ ቱሬ ወዳጅ ስለነበሩ ለኢትዮጵያ እሳቸውን በማነጋገር በማሳመን የካዛብላንካ ግሩፕ ደግሞ ግብጽ ላይ ከነበረው ስብሰባ በኋላ አዲስ አበባ እንዲገኝ በማሳመን ሌሎችን የካዛብላንካ አባላትን በእሳቸው በኩል ማሳመን እንዲቻል ተደርጎ ስራ ስለተሰራ ነው። ከዛም አልፎ ደግሞ በየሀገሩ እየሄዱ እሽታቸውን እስከሚያገኙ ድረስ የውጭ ጉዳይ ሚኒስተሩ ልዑካቸውን ይዘው በመዟዟር በ1963 አዲስ አበባ ላይ ለሚካሄደው ስብሰባ ትልቅ የማሳመንና የዲፕሎማሲ ስራ ሰርተው አህጉራዊ ቁርጠኝነታቸውን ለዲፕሎማሲና ለኢኮኖሚ ያላቸውን ኮሚትመንት በማሳየትና በመስራታቸው ምክንያት ነው ይሄ ሊሆን የቻለው። ስለዚህ የኢትዮጵያ ቁርጠኝነት በጣም ትልቅ ነበር ማለት ነው፣ ስራ ስለተሰራ ነው። ኢትዮጵያ እንግዲህ አፍሪካ ውስጥ ካሉ በቀኝ ግዛት ካልተገዙ ሀገራት መካከል ከሁለቱ አንዷና የመጀመሪያዋ ናት። ይሄ በቀኝ ግዛት ያለ መገዛቷ ለዚህ ለአፍሪካ ህብረት የሚያበረክተው አስተዋጽኦ እስከምን ድረስ ይደርሳል ብለው ነው የሚያስቡት እርስዎ? በጣም ከፍተኛ ነው። ሲጀመር የአፍሪካ አንድነት ድርጅት ወይም በኋላ አፍሪካ ህብረት እንደሆነ እንዲፈጠር ኢትዮጵያ ያደረገቻቸው እንቅስቃሴዎች ስኬት መነሻው የኢትዮጵያ ነፃ ሀገር መሆን፣ ኢትዮጵያ ተምሳሌት የመሆን ነገር በቀኝ ግዛት ያልተገዛች ሀገር መሆኗ ነው። ይሄ ከዚህም አልፎ ለፓን አፍሪካኒዝም አስተዋጽኦ በጣም ከፍተኛ ነው። ኢትዮጵያ አድዋ ላይ በነጭ ቅኝ ገዢ ኃይል ላይ ያገኘችው ድል ትልቅ ማነቃቃትን ነው የፈጠረው። ለአፍሪካ ሀገሮች ብቻ አይደለም፣ በሌሎችም አካባቢ በካሪቢያን በአሜሪካ ላሉ ጥቁሮች፣ በባርነት ስር ላሉ በቅኝ አገዛዝ ስር ላሉ ወገኖች ትልቅ አስተዋጽኦ ነው ያደረገው። የፓን አፍሪካኒዝም ንቅናቄ ኢትዮጵያ ተምሳሌት የሆነበችና ማነቃቂያ የሆነችበት ሁኔታ ነው ያለው። ፓን አፍሪካኒዝም መነሻው ኢትዮጵያኒዝም ነው። ያ ሁላችንም እንደምናውቀው በ1808 በዓለም አቀፍ ደረጃ ትልቅ ሴግሪጌሽን በነበረበት ጊዜ ኢትዮጵያውያን ነጋዴዎች ሄደው ሃርለም ላይ ያው እንደሚታወቀው ፈረንጅና ወይም ደግሞ ነጭ ቆዳ ያለውና ጥቁር ቆዳ ያለው በአንድ ቤተክርስቲያን ውስጥ ማምለክ አይችልም በሚባልበት ጊዜ ያንን ጥሰው በመውጣት ኢትዮጵያውያን እነሱን ተከትለው የወጡ ጥቁሮች ያቋቋሙት አቢሲኒያ ቸርች የመጀመሪያው የሃርለም ላይ ወይ አሜሪካ ላይ ያለው የመጀመሪያው የጥቁር ቸርች አፍሪካን አሜሪካን ቸርች የተቋቋመበትን ሁኔታ እናያለን። በኋላም ደግሞ እነ ደብሊው.ኢ. ደቦስ እነ ጋርቬ ዩኒቨርሳል ኒግሮ ሙቭመንት ለነሱ እንቅስቃሴ ደግሞ አድዋ ማይደገም ዓለም ላይ ያልተፈጠረ አንድ ጊዜ ተፈጥሮ ዓለምን ያነቃነቀ አሁንም እያነቃነቀ ያለ አሁንም እኛ ምን መነዝረው ያለ ነው
እየመነዘርን ደግሞ የበለጠ ልንጠቀምበት የምንችለው አጋጣሚ ሆኖ ያ የፈጠረው እንቅስቃሴ ቀላል አይደለም። አፍሪካን አሁን እንግዲህ ስንመለከት የተለያዩ ሀገሮች ላይ አሁን ዓለም ላይ ካሉ ሀገራቶች መካከል ግጭት በደንብ የሚነሳበት የተለያዩ አካባቢዎች ላይ ግጭት እየተበራከተ ጠፋ ሲባል የሚበራበት አለ ሲባል ደግሞ የሚገኝበት ቦታ ነውና ይሄ ነገር ግን ከፓን አፍሪካኒዝም ንቅናቄ ጋር ያለው ግንኙነት ምን ይመስላል? ምን አይነት ነገሮች ናቸው እንደዚህ ነገሮችን አፍሪካ ውስጥ እየቀጠሉ እንዲሄዱ ያደረገው? ግጭት፣ መፈናቀል፣ ጦርነት፣ ውዝግብ አለመግባባትን ይፈጥራል። ያለመግባባትም ውጤት ነው። ይሄ የፓን አፍሪካኒዝምን ስፒሪት ይሸረሽራል፣ ያዳክማል። ፓን አፍሪካኒዝም ህብረት ነው፣ አንድነት ነው፣ አንድ ላይ ሆኖ ለነጻነት መንቀሳቀስ ነው። ይሄንን መንፈስ ወደፊት እንዳይገፋ ይሄ መንፈስ በተፈለገው ልክ እንዳይጠናከር ቅድም እንዳነሳ ነው በአፍሪካ ውስጥ የተለያዩ ተግዳሮቶች አሉ። የድንበር ግጭቶች አሉ፣ ያለመግባባቶች አሉ። እዚህም እዛም ደግሞ የሚከሰቱ የተፈጥሮ ችግሮችም አሉ የምናያቸው ማለት ነው። የአክራሪነትም ችግር እንደ አልሸባብ ቅድም የጠቀስናቸው አሉ። እንደገና የውጭ ተጽዕኖም አለ። በተዘዋዋሪ መንገድ ፎርማሊ አፍሪካ ፖለቲካ ነጻነት ብትጎናጸፍም የአፍሪካን ሪሶርስ ሀብት መበዝበዝ መውሰድ የሚፈልጉ የቀድሞ ቅኝ ገዢዎችም ጣልቃ ገብነት አለ። አፍሪካ ነጻ ብትወጣ፣ አፍሪካ ራሷን ብትችል፣ አፍሪካ ከጦርነት ነጻ ብትሆን ራሷን ችላ ከእርዳታ ከጥገኝነት ነጻ የምትሆንበት ሁኔታ ይፈጠራል። ይህ እንዳይፈጠር የሚያደርጉ እዚህም እዛም የውጫዊና ውስጣዊ መሳሰቦች አሉ ማለት ነው። አሁን አፍሪካ ውስጥ ካሉ አሁን ካነሱት ሀሳብ በተጨማሪ የምዕራባውያን ተጽዕኖስ ምን ይመስላል? የእነሱን ተጽዕኖስ እንዴት ይመለከቱታል? ሰፊ ነው። ሪሶርስ ፍላጎት አለ። አጀብ ይፈልጋሉ፣ ገበያ ይፈልጋል። ምክንያቱም ሰፊ ገበያ ነው ያለው። ርካሽ ጉልበት ይፈልጋል። ስለዚህ ይሄን ለማግኘት እዚህ አካባቢ ጠንካራ መንግስታት፣ ጠንካራ አመራሮች እንዲኖሩ አይፈለግም። የተልፈሰፈሱ የሚጠጉ፣ የሚለምኑ፣ የሚታዘዙ መንግስታት በአፍሪካ ውስጥ የመፍጠር አሻንጉሊት ማለት ነው። እነዚህን አሻንጉሊት መንግስታት ደግሞ እንደፈለጉ የመላክ፣ እንደፈለጉ የማዘዝ፣ እንደፈለጉ ወዲህ ወዲያ የማድረግ ነገር እድሉ ስላለ ማለት ነው። ይሄ ተጽዕኖ በስፋት ይታያል። አንድ የተዋሃደ ሀሳብ ከሌለ ራስን ከግዞትም ሆነ ከኢኮኖሚ ጥገኝነት ማውጣት አይቻልም። በተለይ በአሁኑ የዓለም ሁኔታና ዓለም በእንደዚህ ባለ በከባድ ሁኔታ እየተቀያየረችበት ባለችበት ሁኔታ እንዳውም አሁን ዓለም በጣም ከመፍጠኗ የተነሳ ፊዚካል የሆነው ወይም ደግሞ ንግግር ማቅረቡ ብቻ ሳይሆን ወደ ቴክኖሎጂ ዲጂታል ቴክኖሎጂ በጣም እያደገ የሄደበት ሁኔታ አለ። ዓለም አንድ እየሆነች ነው። አንድ ሆነልሽ ሲባል ደግሞ ኒዮ ኮሎኒያሊዝም በዛው አንጻር እኛ ላይ ጫና እያሳደረ ይሄዳል። ምክንያቱም የሌሎችን ተቀባይነታችንን በጣም ሊጨምርብን ይችላል። እኛን ማቀበል እስካልቻለን ድረስ የራሳችንን ታሪክና የራሳችንን ሲናሪዮ የራሳችንን ማንነት ለዓለም የምናሳይበትን መንገድ ካላፈጠን ነው በስተቀር ሁሉ ጊዜ ተቀባይነታችን በጣም እየፈጠነ የሚሄድበት ሁኔታ ነው ያለው። ስለዚህ ከዛ አንጻር የአንድ ሆኖ አንደኛ ኢኮኖሚካሊ ጠንካራ መሆን፣ ችግሮቻችን ተመሳሳይ ስለሆኑ ተመሳሳይ የሆነ መፍትሄ የሚያስፈልጋቸው ስለሆነ ለችግሮቻችን መፍትሄ አፈላለጉን ሰብሰብ ብለን መፈለጉ፣ ህዝብን ያማከለ እታች ያለውን ማህበረሰብ ምንድነው ባህላችን ከኒዮ ኮሎኒያሊዝም ወይም አይደንቲቲ ክራይሲስ የሚያወጣን ባህላችንን፣ ታሪካችንን፣ ማንነታችንን ጠንቅቀን ስናውቅ ነው። የሚያኮራ ባህል አለን፣ የሚያኮራ ማንነት አለን። ስለዚህ የሚያኮራ ሀብትም አለን፣ በጣም የሚጠቅም ዓለምን እየመገበ ያለ ሀብት አለን። ስለዚህ ከዛ አንጻር
ያንን ነገር ጥቅም ላይ ለማዋል ሰብሰብ ማለቱ ወይ ፓን አፍሪካኒዝም ጽንሰ ሐሳብና ከፍ ብሎ ማሰቡ በኢንስቲትዩሽን ላይ በዛ ያደረገ ኢትዮጵያ አንድ በጣም ትልቅ ያደረገችው ነገር ምንድነው? ለአፍሪካ አንድነት ድርጅት ለአፍሪካ በጠቅላላ ለፓን አፍሪካኒዝም ያደረገችው ነገር የተቋም ትልቅነት ገብቷት ነበር። በግለሰቦች ላይ ወይም ደግሞ በግሩፖች ላይ የተመሰረተ ቀጣይነት የሌለው ግሩፕ ሲቆም ወይም ደግሞ ግለሰብ ሲቆም የሚቆም ነገር ሳይሆን ተቋም እንዲቀጥል የሚቀጥል ነገርና ከትውልድ ትውልድ የሚሻገር ነገር እንደሆነ ተገንዝባ ተቋምን የአፍሪካ አንድነት ድርጅት የዩኤንኢሲኤ ኮሚሽን የሌሎችም የሪጂናል ኦርጋናይዜሽኖችንም ጭምር በተቋም ደረጃ ያስቀጠለች ሀገር ነው። የአፍሪካ ህብረት እንግዲህ ከተማችን አዲስ አበባ ውስጥ መቀመጫውን እዚህ ኢትዮጵያ ከተማ ውስጥ አድርጓልና እዚህ ቦታው ወንበሩ እዚህ እንዳይቀመጥ ደግሞ ባለፉት አመታቶች እንግዲህ ከአፍሪካ ህብረት መቀመጫ አዲስ አበባ ከመሆኗ በፊት ብዙ ሽኩቻዎች ነበሩ። እሱ ነገር ታልፎ ነው ኢትዮጵያ የአፍሪካ ህብረት መቀመጫ የሆነችው። ያንን ሂደትስ እንዴት ይመለከቱት ነበር? እዚህም በወቅቱ ያቀረቧቸው ምክንያቶች አፍሪካ ከተማዋ አዲስ አበባ ዋና ከተማነትን አትመጥንም፣ ለተቋሙ ለድርጅቱ መናኸሪያ መሆን አትችልም ወዘተ የመሳሰሉ ነገሮች ናቸው። በእርግጥ ኢትዮጵያ ከጅምሩ አፍሪካ አንድነት ድርጅት በኋላ አፍሪካ ህብረት በየአመቱ በማስተናገድ ጥሩ ሪከርድ ያላት ሀገር ናት። ህዝቡ በባህሉ ደግሞ እንግዳ አስተናጋጅ ነው፣ ልምድም አለ። እንደዛም ሆኖ ከተማዋ ለዚህ በቂ አይደለችም በሚል ለማንሳት በግንባር ቀደምትነት ታግሎ የነበሩ መሪዎችም ጭምር አሉ። አሁን በህይወት አንዳንዶቹ የሉም። ይሄ ግን ዛሬ ስታየው ፍጹም ሊነሳ የሚችል አጀንዳ አይደለም፣ ሞቶ የተቀበረ አጀንዳ ነው። ምክንያቱም አዲስ አበባ በኮሪደር ልማት ትክክለኛ ስሟን የሚመጥን መልክ እያገኘች የመጣችበት ሁኔታ ነው። እውነትም አዲስ አበባ የሆነችበት ሁኔታ ነው ያለው። ይሄ ኦልሬዲ የነዛን ፍላጎት አክሽፎታል። ከተማዋ እንደውም ለአፍሪካ ከተሞች ተምሳሌት እየሆነች የመጣችበት ሁኔታ ነው ያለው። የመስተንግዶ ደግሞ ችግር የለም። ህዝቡ ልምድ አለው፣ ባህል አለው፣ ደግ ህዝብ ነው፣ እንግዳ አፍቃሪ ህዝብ ነው፣ እንግዳ ወዳድ ህዝብ ነው እና የገነባ ባህል አለው። ይሄ ኦልሬዲ ከዚህ በኋላ ይሄ አጀንዳ የሚነሳበት እድሉ በፍጹም የለም ማለት ይቻላል። አፍሪካ ውስጥ ማንም የሚወዳደራት የለም። የኤክስፓት ኮሚዩኒቲ የዲፕሎማቲክ ኮሚዩኒቲ መቀመጫነቷ ኢትዮጵያ ብዙ እድልን ከፍቶላታል። አፍሪካ ህብረትን ብቻ በምናይበት ጊዜ አቨሬጅ የዲፕሎማቶች ኢትዮጵያ ውስጥ በሚመጡ ጊዜ ኖርማል ቱሪስት አሁን የኮንፈረንስ ቱሪዝሙን ጥቅም በምናይበት ጊዜ አንድ ቱሪስት ኢትዮጵያ ውስጥ በሚመጣ ጊዜ ኖርማል ቱሪስት ከ50 እስከ $100 በቀን ያወጣል ተብሎ ይታሰባል። ዲፕሎማቶች ሲሆኑ ደግሞ ከ$300 እስከ $500 በቀን ያወጣሉ ተብሎ ይታሰባል። ይሄ የትራንስፖርት፣ የሆቴል፣ የአኮሞዴሽን እንደዚህ ያሉ ነገሮችን ሌላ ወጪዎችን ጨምሮ በዛ ልክ ያወጣሉ ተብሎ ይታሰባል። ከኮቪድ በፊት አፍሪካ ህብረት ብቻውን በአመት እስከ 200 የሚሆኑ ስብሰባዎችን ያካሄድ ነበር። በዛ ያ ማለት ምንድነው? ከ30,000 እስከ 50,000 ሰው በአፍሪካ ህብረት ምክንያት ብቻ አዲስ አበባ ውስጥ ይመጣል ማለት ነው። 60% የሚሆኑት የ5 ስታር ሆቴሎች ቡክ ይደረጋሉ በእነዚህ ስብሰባዎች ምክንያት። ስለዚህ በአመት እስከ $200 ሚሊዮን ድረስ ከ$200 ሚሊዮን እስከ $300 ሚሊዮን ድረስ ከስብሰባዎች አዲስ አበባ ውስጥ ይገኛል። ይሄ ለምሳሌ አፍሪካ ህብረት ድርጅቱ ቻይና የሰራችው እስከ $200 ሚሊዮን ድረስ ወጥቶበታል ተብሎ ይታሰባል። የኛ ደግሞ ስካይላይት ሆቴል $65 ሚሊዮን ገደማ 1000 ሩሞች ያሉት ደረጃውን የጠበቀ እነዚህን እንግዶች ፋሲሊቴት ለማድረግ ወርልድ ክላስ የሆነ ዓለም አቀፍ ደረጃቸውን የጠበቁ ኢንፍራስትራክቸሮች በጣም እንዲስፋፉ እነዚህን ዲፕሎማቶች ደግሞ ታሳቢ አድርገው
እንዲጨምሩ የሚያደርግበት በጣም አቅም ፈጥሮልናል ማለት ነው። ለሀገር ትሩፋቱ በጣም ከፍተኛ ነው። ቱሪዝም እንዲመጣ፣ ኢንቨስትመንት እንዲጨምር፣ ከኢትዮጵያ ጋር የሚነግዱ ወገኖች እንዲበራከቱ፣ ከኢትዮጵያ ጋር ቢዝነስ የሚሰሩ ወገኖች በብዛት እንዲመጡ ያደርጋል። ይሄ በአጠቃላይ የኢኮኖሚ እድገትን ያመጣል። የኢኮኖሚ እድገት መጣ ማለት ደግሞ በዛው ልክ የመረጋጋት የሰላም ጥንካሬ ይመጣል ማለት ነው። አገር ትበለጽጋለች። ይሄ ፓን አፍሪካኒዝም ንቅናቄውን እንዴት መቀጠል አለበት? አሁን ካለው ዘመን ጋር ተስማምቶ ተዋዶ እንዴት ነው መሄድ ያለበት ብለሽ ታዲያ የምታስቢው? ከወጣቱ ጋር አሁን ፓን አፍሪካኒዝም ወጣቱ ሊያደርግ የሚገባው ነገር ምንድነው? ሶስቱም ፒዎች መጠቀም ነው። ፕላትፎርሞችን መዘርጋት ይቻላል። ዲጂታሊ ቦርደር የማይገድበው መጓጓዝ የማያስፈልገው ከቦታ ቦታ መንቀሳቀስ የማያስፈልጋቸው ወጣቶች በዲጂታሊ ኔትወርክ ሆነው በደንብ አድርገው ፕላትፎርሞችን መፍጠር ይቻላል። የንግግር መድረኮችን ማዘጋጀት ይቻላል። ኔትወርክ መሆን፣ ሌላ ፕሮጀክቶችን አክሽን ኦሪየንትድ የሆኑ ፕሮጀክቶችን መቅረጽ። አሁን ዝም ብለን እየተነገረን ሰዎችን ኢንስፓየር እያደረግን የምንለያይበት ጊዜ አልፏል። ተጨባጭ የሆኑ ስራዎችን የምንሰራበት ጊዜ ነው። ስለዚህ ፕሮጀክቶችን መንቀረጽ አለብን። ሶስተኛው ፒ ምንድነው? ፖሊሲ ሜከሮች ለአገር የሚጠቅም ለኢኮኖሚ የሚያሳድግ ለእድገትና ለማህበረሰቡ ጥቅም ላይ ሊውል የሚገባቸውን ፖሊሲዎች መቅረጽ አለባቸው። ስለዚህ ሶስቱን ሲዎች ወደ ሶስቱ ፒዎች መቀየር አለብን። ዓለም አቀፍ ሁኔታ ተለዋዋጭ ነው። የአፍሪካ ህብረት በተፈጠረበት የአፍሪካ አንድነት ድርጅት በተፈጠረበት ዘመን የነበረው ዓለም አቀፍ ፖለቲካል ላንድስኬፕ ዛሬ እየተቀየረ የሄደበት ሁኔታ ነው ያለው። ባይፖላር የሆነን ዓለም አልፋለች አፍሪካ ማለት ሁለት ልዕለ ኃያላን ዓለምን የሚቆጣጠሩበት ዘመንም ነበር የአፍሪካ አንድነት ድርጅት። ከዛ ደግሞ ዩኒፖላር አንድ ልዕለ ኃያል ከሞላ ጎደል ዓለምን ወደ ማዘዝ ዝንባሌ የተገባበትም ወቅት ነበር፣ በዛን ሰዓትም ነበር። አሁን ደግሞ መልቲፖላር ዘመን ነው። በርካታ ኃያላን አገሮች ተቋማት በየቦታው እየተከሰቱ እየመጡ ያለበት ሁኔታ ነው ያለው። ዓለም አቀፍ ሁኔታም ደግሞ እየተቀያየረ የአላይመንትና ሪአላይመንትም እየተቀያየረ የሄደበትና ትላንት የነበሩ ትላልቅ አጀንዳዎች ዛሬ በሌሎች አጀንዳዎች የተተኩበት፣ አንዳንድ ቦታ ግጭት ተበራከተበት። ግጭቶቹ ደግሞ ቀደም ሲል እርስ በርስ ወዳጅ የነበሩ ሀገሮች ጭምር እርስ በርስ በጥርጣሬ እንዲታዩ የተፈጠረበት ሁኔታ ነው ያለው። ስለዚህ የአፍሪካ ህብረትም ራሱን ከዚህ ዓለም አቀፍ ተለዋዋጭ ሁኔታ ጋር ማስተካከል አለበት። ለአፍሪካ ጥንካሬ፣ ለአፍሪካ አንድነት፣ ለአፍሪካ ብልጽግና ሊጠቅሙ የሚችሉ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ ስልቶች ሊኖሩት ይገባል። ይህን ስልት በየጊዜው መገምገም አለበት። አፍሪካ ህብረት መነሻ ኢትዮጵያ ብዙ አበርክቶ አላት ከነጻነት ጀምሮ ስናነሳውና አፍሪካ የኢትዮጵያ ዕዳ አለባት ብለው ያስባሉ? ኦብቪየስሊ ምናልባት አፍሪካ ዕዳ አለብን ብላ እንድታስብ የአፍሪካ ሀገሮች በዛ ደረጃ እንዲጨነቁ ላንፈልግ እንችላለን። ሀምብል ነው የኢትዮጵያ ህዝብ፣ የኢትዮጵያ ባህል ነው። ነገር ግን ውለት አለባቸው። ዕዳ ባንለውም ውለት አለባቸው። ኢትዮጵያ እኮ ለነጻነታቸው ታግላለች። የዲፕሎማሲ አስተዋጽኦ አድርጋለች፣ የፖለቲካ አስተዋጽኦ አድርጋለች፣ ወታደራዊ አስተዋጽኦ ጭምር አድርጋለች። ይሄ ውለታ ነው። ይሄ ትልቅ ውለታ ነው። ይሄ ክሪቲካል ውለታ ነው። ይህንን ቢያንስ የአፍሪካ ሀገሮች እንዲያስቡት፣ እንዲያውቁት፣ እንዲረዱት፣ እንዲገነዘቡት፣ እንዲያስታውሱት ማድረግ ይጠበቅብናል። እኛ በኩል ጠንክረን ያልሄንበት አንዳንድ የኢትዮጵያ ትህትና ከልክ ያልፋል። ይህን ነገር በደንብ አርቲኩሌት አድርገን እኛ እኮ ለአፍሪካ እንዲህ ነን፣ እንዲህ አድርገናል፣ ግንባር ቀደም ብለን የመናገር ነገር ላይ ትንሽ ፈራ ተባይ ማለት ነገር አለ። ግን አያስፈልግም። ይህን በደንብ መንገር፣ እዛ ላይ ተመርኩዘን ግንኙነታችን እንድናጠናክር፣ እዛ ላይ ቆመን ወደፊት አብረን ስራ እንድንሰራ
አሁን ያለው ትውልድ ደግሞ ይሄን እንዳይዘነጋው እንዳይረሳው የአፍሪካ ትውልድ ብቻ አይደለም እኛም ጭምር እኛም ትውልድ እዚህ ያለው ትውልድ ከዚህ ቀደም ኢትዮጵያ አሁንም ኢትዮጵያ እያደረገች ያለው ነገር በጣም ከፍተኛ መሆኑን በደንብ ማስገንዘብ መንገር ያስፈልጋል። አሁንም እኮ ኢትዮጵያ ከፍተኛ አስተዋጽኦ እያደረገች ነው። ዋና ከተማዋን የአፍሪካ ዋና ከተማ በዚህ ደረጃ እየሰራች ነው ያለችው። በግሪን ሌጋሲ አሁንም ለክላይሜት ቼንጅ ከፍተኛ አስተዋጽኦ እያደረገች ያለች ሀገር ናት። ጥሩ ተምሳሌት ለአፍሪካ የሚሆኑ ነገሮች እየተደረጉ ያለበት ሁኔታ ነው። አሁንም ለአፍሪካ ሰላም በግንባር ቀደምትነት እየሰራች ያለች ሀገር ናት። አሁንም አፍሪካን ይዛ የአፍሪካን ጉዳይ ይዛ በዓለም አቀፍ መድረኮች በተባበሩት መንግስታት ድርጅት በመሳሰሉት ትሟገታለች። ያው የኛ መጠንከር የኛ አንድ መሆን የሚፈልግ ነገር አይደለም። በተለይ ኢትዮጵያ ሰብራ ያሳየችው ነገር የማይደረገውን አድርጋ ትልቅ ነዳጅ ነው ሰዎች እንዲቀጣጠልባቸው እንቅስቃሴዎች ሙቭመንቶች እንደዛ በዛ ደረጃ ከፍ እንዲሉ ነው ያደረገችው። ስለዚህም ነው አድዋ በኋላ በሌላው ዓለም ኢንስቲትዩሽን ተቋም ተፈጥሮ እኛ አድዋ ላይ ልናሸንፍ የቻልንበትን ነገር መጠየቅ የተጀመረው። በዛም ምክንያት ነው እንግዲህ ልዩነቶቻችንን በተለያየ ሁኔታ ለማስፋት የሚጠቅሙትን መንገዶች ለመቀየስ ፕሮግራም ወጥቶ ብዙ እየተሰራ ያለው ማለት ነው። ስለዚህ ፓን አፍሪካኒዝም ማለት ራስን በራስ አፍሪካውያን ራሳቸውን እንዲያስተዳድሩ ከቅኝ ግዛት ከአፓርታይድ ግዛት እንዲወጡ የራሳቸውን ሀብት ለራሳቸው ሕዝብ እንዲጠቀሙ ማድረግ ይሄ በጣም የሚከብድ ነገር ነው ለሌላው ዓለም። ፓን አፍሪካኒዝም ዘመኑን በዋጀ ዘመኑን በሚመጥን ዓለም አቀፍ ነባራዊ ሁኔታን ከግምት ባስገባ ሁኔታ አሁንም መታደስ አለበት የሚል አቋም በቀጥታም ሆነ በተዘዋዋሪ መንገድ ሊስተጋባ ቢችል ጥሩ ነው ብዬ አስባለሁ። ከአፍሪካ አልፋ ለዓለም አቀፍ ምሳሌ የሆነች ሀገር ነች ያለችን። አባቶቻችን በዚህ አኩርተውናል። ሰውን ልክ አሳይተውናል። የሰው ማንነት፣ የሰው ስብዕና፣ የሰው ክብር ምን ያህል እንደሆነ አስረድተውን ለኛ ብቻ ሳይሆን ለዓለም አሳይተው አልፈዋል። ስለዚህ ይሄ ውለታ አለብን። አስተማሪ ሆነን አልፈናል። አሁንስ ያለው ትውልድ ይሄንን አድርገዋል የኔ የቀደሙ አባት እናቶቼ። ስለዚህ እኔ ደግሞ በአሁኑ ትውልድ ምን ታሪክ ሰርቼ ላልፍ ይገባኛል ብሎ ነቅቶ ሊያስብ ነቅቶ ሊሰራ የራሱን አስተዋጽኦና አሻራ ደግሞ ልጆቹ እንዲያወሩለት ሊተው ነው የሚገባው። ተመልካቾቻችን የዛሬው የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። እንግዲህ በዛሬው ዕለት ኢትዮጵያና ፓን አፍሪካኒዝም ብለን ሁለት የተለያዩ እንግዶችን ወደ እናንተ አድርሰናል። ሳምንት ደግሞ ከሌሎች እንግዶች ጋር በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። ሌሎች የቅዳሜን ከኛ ጋር ፕሮግራሞቻችን እንግዲህ ይቀጥላሉ። መልካም ጊዜ ይሆንላችሁ።